ይቅርታ መርሳት ነው ወይስ መተው? በዳይ መቼም ቢሆን ይረሳል። እሺ በዳይ ይረሳል እንዴና በዳይ የበደለ ሰው ጭራሽ መቼ ይባላል የወጋ ቢረሳ የተወጋ ይረሳ። እንደጋገምብሽ እኮ እንዴት ነው ላታስታውሽ የምትችይው? እንደ ሰው አስቢያ። እንደ ሰው ስልሽ አሁን እኔ አሁን ስለኔ ብትጠየቅ እንደተበደልኩ አውቃለሁ፣ ግን በደሌን ደግሜ ላላወራ ምናምን እችላለሁ እኮ። ግን አስታውሳለሁ የሆነ ጊዜ ላይ ብቻዬን ብቀመጥ ከሰው ጋር ባወራም ወደ ሳለኝ ማስታወስ አይቀርም። አንድ ላይ ለመሆን ያንን የመጀመሪያ የነበረውን ፍቅር ደግሞ አንድ ላይ ለማስኬድ ይቅርታ የሚባል ነገር አለ መሀል ላይ አይደለ? ያንን በደል እንተዋዋለን ወይስ እንረሳዋለን? ብቸኛውና ዝነኛው የወላይታው ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መቅረቡን ቀጥሏል። እንኳን በሰላም መጣችሁ ወደ ኑጤላ ፖድካስት። የኑጤላ ቤተሰቦች እንዴት ናችሁ? ውድ ቤተሰቦቻችን እንደምን ቆያችሁ? እንደምን አላችሁ? መተናል ጊዜያችንን ጠብቀን። እንዴት ናችሁ? እንዴት ቆያችሁ? ሳምንታችሁ እንዴት ነበር? ሳምንትሽ? እግዚአብሔር ይመስገን አሪፍ ነበረ። እናንተ እንዴት ናችሁ? ኮሜንት ምናምን እያየን ነበረ፣ ጥያቄዎች ምናምን ያላችሁትን ቲክቶክ ላይ ግን ዩቲዩብ ላይ መጣችሁ አላያችሁ? እስቲ ዩቲዩብ ላይ መጣችሁ እና የዩቲዩቡን እናስተናግዳለን። ደግሞ ብቸኛ መሆኑን እንዳረሱሽ ይቅርታ ጠይቂያታለሽ። ብቸኛ መሆኑን አፌን ሞልቼ ነው የምናገር። እሺ እንዴ አላፈበትም ትያለሽ። ብቻ ግን እጅግ እናመሰግናለን። ባለፈው ኢንጌጅመንት ነበረ ቲክቶክ ላይ። አሪፍ ነበረ፣ አሪፍ ኢንጌጅመንት ነበረ። ቲክቶክ ላይ ደግሞ ጠፍተን ነበረ። ከዛ እያስቸገረች ሆነ ነው ስራ ቢዚ አድርጎኝ ነው። ዛሬም ደግሞ በተለየ ርዕሰ ጉዳይ ያነጋግራል ብለን ያሰብነውን ሀሳብ ይዘን መተናል። ለዛሬ ያዘጋጀነው ሀሳብ ይቅርታ መርሳት ነው ወይስ መተው? ብዙ ጊዜ ይሄ ሰው በደል ምናምን ይበድላል አይደለ? ከዛም በኋላ ደግሞ አንድ ላይ ለመሆን ያንን የመጀመሪያ የነበረውን ፍቅር ደግሞ አንድ ላይ ለማስኬድ ይቅርታ የሚባል ነገር አለ መሀል ላይ አይደለ? ያንን በደል እንተዋዋለን ወይስ እንረሳዋለን? ይሄ በጣም ያነጋግራል ብለን ያሰብነው ሀሳብ ነው ለዚህ ሳምንት። ይቅርታ ማድረግ መርሳት ነው ወይስ መተው ብለን ጠይቀናል። ጥያቄ ነው፣ እናንተ መልሱልን። እኛም እንግዲህ የምናስበው እናስቀምጣለን። እስቲ አንቺ ይቅርታ ማድረግ መተው ነው ወይስ መርሳት? ጥያቄው ምንድነው? ግልጽ ለማድረግ ያክል አንዳንድ ሰው ይቅርታ ያደርጋል ወይም ይቅርታ አድርጋለሁ ብሎ ያወራል። ነገር ግን ያንን የተደረገበትን ደግሞ የተቀየመበትን ያንን ይቅርታ እንዲያደርግ የተገደደበትን ጉዳይ ሙሉ በሙሉ አይተውም፣ ይዞታል። እና መርሳት ይሻላል ወይስ መተው? ወይም እኛ እንተዋዋለን ወይስ እንረሳዋለን ብለን እንደ ጥያቄ የተፈጠረብንን አመጣን። መርሳት ስንል እንዴት ነው፣ መተው ስንልስ እንዴት ነው ብለን ስናስብ ደግሞ መርሳት አሁን ለምሳሌ ሁለት ሰዎች ቢቀያየሙና አንዱ ይቅርታ ማድረግ ቢኖርበት የዛ ይቅርታ የሚያደርገው ሰው የተበደለውን ነገር ኦኬ እሺ ይቅርታ አድርጌያለሁ ብሎ በዛ ሰዓት ይቅርታ ያደርግለታል። ወይንም በሽማግሌ ይሁን በሌላ በአስታራቂ ሰዎች ይሁን ግን ይደረጋል ይቅርታ። ነገር ግን የሆነ ጊዜ ያኛውን ሰው ራሱ ሰው በደሉን ቢደግም ወይንም ሌላ በደል ቢበድል ያንን ፋይል ያነሳዋል። እንደዛ መጀመሪያ የተደረገበት የሚለውን ያነሳዋል። ይሄ ሰውዬ ረሳ እንጂ አልተወም ማለት ነው። ተወ ስንል ደግሞ ይቅርታ አደረገ ወይንም የተበደለውን ነገር ተወ ስንል ደግሞ ያንን ይቅርታ ዳግም ላያስታውስ፣ ሌላ ቢበደል እንኳን ዳግም በዛ ነገር ያንን እንደ መጀመሪያ ፋይል አድርገው እንዳላ ያነሳ ትቶታል ማለት ነው። እና እኛስ ይቅርታን እያደረግን እየተውን ነው ወይስ እየረሳን ብለን ጠየቅን ራሳችን። ማለት ይሄ ይቅርታ ማድረግ
በጣም ባለፈውም ስናወራበት ነበር አይደለ? ይቅርታ ማድረግ በጣም ከጉዳት ጋር ከቁስል ጋር ከጠባሳ ጋር ነው ይቅርታ የምታረጊው። ከዛም በኋላ ግን ያንን ጠባሳ ባለበት ትተይዋለሽ ወይስ ደግሞ ረስተሽው የሆነ ሰዓት ላይ መዘሽ እንዲህም እኮ ተደርጎብኝ ነበረ አክቹሊ ሰዎች ስንሆንኛ ይሄ እንረሳለን እንጂ አንተው አይደለ? ሰዎች ስንሆን አንድ በደል ቢፈጸምብን ያን በደል እንረሳዋለን ለተወሰነ ጊዜ ያን ፋይል እናስቀምጠዋለን እንጂ አንተወውም። የሆነ ቁስል እንዳለን እናውቃለን፣ የሆነ ለተወሰነ ጊዜ እንረሳዋለን ግን አንተወውም። መተው እግዚአብሔራዊ ይመስለኛል አይደለ? የፈጣሪ ብቻ ነው ብለሽ ታስቢ? ያ መተው የሚችል ሰው በጣም ትዕግስት በጣም ይጠይቃል። በጣም ይሄ ቅን ልብ ይጠይቃል። ፍጹም የሆነ ልብ ይጠይቃል። ሊኖር ይችላል ግን ብቻሽን ብትሆኚም ያንን ነገር ታስታውሻለሽ። ብቻሽን ስትሆኚ ልታስታውሺ ትችያለሽ። ለዛ ሰው ድጋሚ አሁን ለምሳሌ የሆነ ጊዜ ላይ የሆነ ነገር ባረግሽ ከዛም በኋላ ይቅርታ ብጠይቅሽና ብትምሪ ይቅርታ ስጠይቅ ድጋሚ አላረገውም በቃ ይቅር ብዬ ነው አይደለ? ድጋሚ አልደግሞም ብዬ ነው ይቅርታ የምጠይቅሽ። ዘን የሆነ ሳለ ደግሞ ብደግም ኦኬ መጀመሪያውም አለ መጀመሪያ ራሱ ይቅር ያልኩሽ ለዚህ ነው ምናምን ልትይኝ ትችያለሽ። እንደው ባትይኝ ራሱ እንደው እንደዛ ባትይኝ የመጀመሪያውንም ረስተሽ ሁለተኛውንም ደግሞ መተው የምትሽይ ከሆነ እኮ በጣም ይሄ ከእግዚአብሔር ዘንድ ኃይል የሚያስፈልግ ነገር ነው። እንደ ሰው ትዕግስት የሚፈታተን ነገር ነው አይደለ? ኮርስ እኮ ግን አለ ሰው መርሳቱ እኮ የሚጠቅመን ለራሳችን ነው። መርሳቱ ሳይሆን መተው የሚጠቅመን ለራሳችን ነው። ምክንያቱም የሆነ ጊዜ እያነሳን እየቀሰቀስን የምናወራው እየቀሰቀስን የምንጠቀመው ከሆነ ይቅር አላልንም እኮ ስቲል አዝነን ነው ያለ ነው። ስቲል ልባችን በዛ ሰው ወይንም በዛ ጥፋት ምክንያት አዝኖ ነው ያለው። ስለዚህ እኛ ራሳችን ነፃ አልሆንም፣ ያ በዳዩ ራሱ ነፃ አልሆንም፣ ተበዳዩም ነፃ አልሆንም፣ በዳዩም ነፃ አልሆንም። እሱን እኮ ነው የምልሽ መተው እግዚአብሔራዊ ነው። ግን ደግሞ ነው እግዚአብሔራዊ ነው ብለን መተው እግዚአብሔራዊ ነው ስለዚህ ሰው አይችልም ብለን ምንተው ነገር አይደለም። ከቃሉ ብንነሳ ራሱ አሁን ለምሳሌ ይቅር ተባባሉ የሚል ቃል አለ አይደል? ያ ቃል ምንድነው? አሁን ለምሳሌ ሽማግሌዎች እንኳን ለሚያስታርቀው እንትን ቢል ይቅር ተባባሉ፣ ይቅር በላት፣ ይቅር በዩ ምናምን ይባላል አይደል? ቃሉ ምንድነው? ይቅር ነው። ገባሻ? ይቅር ታዩ ማለት ነው። ታዩ እንደማለት ድጋሚ በቃ ያን እንትን እንዳታነሳው ይቅር። ይሄ ምንድነው? ይቅር ስንል የሆነ ጊዜ የሚመጣ አይነት አይደለም፣ የሆነ ጊዜ የምናስታውሰው አይነት ነገርም አይደለም። በቃ ተውት እንደ አይነት ነገር ነው። ካልተውንና ይቅር ካላልን ነው አስቀምጠን ከሆነ ነው የሆነ ጊዜ ልናነሳው የምንችለው። ገባሻ? የሆነ ጊዜ ትዝ ይለናል። ያን ጊዜም በደል ሲደጋገምብሽ እኮ እንዴት ነው ላታስታውሽ የምትችይው? እንደ ሰው አስቢያ። እንደ ሰው ስልሽ አሁን እኔ ስለኔ ብትጠየቅ እንደተበደልኩ አውቃለሁ፣ ግን በደሌን ደግሜ ላላወራ ምናምን እችላለሁ እኮ። ግን አስታውሳለሁ የሆነ ጊዜ ላይ ብቻዬን ብቀመጥም ከሰው ጋር ባወራም የሆነ ሳለኝ ማስታወስ አይቀርም እኮ። ያንን እንደ እንትን ማንሳቱ ጋር እኮ ነው ጥያቄው። ኦኬ ገባሻ? እንደ ሪከርድ ማንሳቱ ነው። ኦኬ ይቅር አላልኩትም ማለት አለ ስቲል እንደ በደል ይዘሽዋል። በጣም ፈታኝ ጥያቄ ነው ባይዘው። ኖ አውርተንበታል ከካሜራ በስተጀርባ በጣም ብዙ ሰዓት ከትናንት ጀምሮ ከዛ በፊትም ስናወራበት ነበረና እኔ ጥያቄው ነው ብዬ ነበር። ማለት በቃ እኔ እምልሽ ይቅር ማድረግ ይሄ ይቅርታ ምንድን ነው የሚባለው? ይቅር ማለት ከቻልሽ መተው ምቹ አይነት ሰው መሆን አለብሽ። እሱን እኮ ነው የምለው። መተው ምቹ አይነት ሰው ካልሆነ ደግሞ አለ ማለት ነው። የሆነ እርሻ አለ
እና የሆነ ጊዜ ትጠቀሚዋለሽ በእርግጠኝነት ለበቀል ሊሆን ይችላል። ገባሻ? ይሄ ደግሞ ለሌላኛው እንደው ምንም ባትበቀይ ላይክ ፍርድ ቤት ሰው ለማሸማቀቅ አይነትም ነገር ትጠቀሚያለሽ። ፍርድ ቤት ባለፈው ስናወራበት የነበረው ሐሳብ ፍርድ ቤት መጀመሪያ ሪከርድ ያለበት ሰውና ምንም ሪከርድ የሌለበት ሰው ይለያል። አዲስ እንደ አንድ አይዳኝም። ግን እንዴት ነው የሚደረገው? የመጀመሪያም ሪከርድ ምናምን ስለሌለበት ጀርባው ተጠንቶ ነፃ ስለሆነ ለቀነዋል። ግን ያን በደል ድጋሚ ደግሞ በፍርድ ቤት እንትን ነው ድጋሚ በሌላ ወንጀል ራሱ ቢመጣ የመጀመሪያውንም ጨምሮ ያሁንም አንድ ላይ ጥፋተኛ ሆኖ ነው ቢቀጣ የሚቀጣው ተደምሮለት ማለት ነው። እና ይቀራለው ማክሽሊ ፍርድ ቤቱ ረሳ እንጂ የሆነ ፋይሉን አስቀምጦታል ነው እንዴ እንትን ጊዜ ላይ የሆነ ጥፋት አሁን ያ ሰው አያጠፋም ማለት አይደለም። በህይወት አጋጣሚ ሊያጠፋ ይችላል። ቤት የሚወስደውን የሆነ ጥፋት ሊያጠፋ ይችላል። አያጠፋም ብንል ራሱ ህይወት ውስጥ የሆነ ጥፋት አለ ይቅር ያልተባለለት እግዚአብሔር ሊለው ይችላል፣ ፈጣሪው ሊለው ይችላል፣ ያ ተበዳዩም ሊለው ይችላል። ፍርድ ቤት ራሱ ግን ይቅር አላለው። ይቅር ከቃሉ ስንነሳ ይቅር መተው ነው። በቃ ዳግም አጥፍቶ ያ ሰው ሲመጣ በቀደምም እንዲያጥፍተ ነበረ ስለዚህ ከዛም ያንንም አድርገህ አሁን ትቀጣለህ አይነት አይደለም። ይቅርታ በቃ ይቅርታ ጠይቋል፣ ጥፋቱን አምኗል፣ ስለዚህ መተው ነው ይቅርታው። እና አንዳንድ ጊዜ ከሽማግሌዎችም ጋር አንዳንዴ ተቀምጠ ሰዎች እንትን ሲሉ እናያለን፣ ብዙ ጊዜ እንሰማለን አይደለ? የሽምግልና ፍርድን እና በቃ ሲቀመጡ ምናልባት ተበዳዩዋ ወይም ተበዳዩ ላያነሳ ይችላል ኬዙን። ግን ሽማግሌዎቹ መጀመሪያም የተቀመጡ ሽማግሌዎቹ ራሳቸው ከሆኑ ራሳቸው ያነሱታል ኬዙን። ይሄ በፊትም እንዲህ አይነት እንትን ነበር እንዲህ ተነስተው ነበረ። ከዛ ተነስተው ነው ሌላ ፍርድ ከመጀመሪያው አንድ ላይ ተደባልቆ አሁን ካረገው ጋር ምናምን ከዛ በኋላ ነው ፍርድ የሚሰጠው። ይሄን ያክል ካሳ የሞራል ካሳ መክፈል ካለብህም ይሄን ያክል መክፈል አለብህ፣ መስጠት ካለብህም ላይክ አሁን ላይ ይሄ መሬት የሚከፋፈል ከሆነ ይሄን ያክል እንደዚህ ምናምን ላይክ ተበዳዩን የመጀመሪያውንም ይቀጣል እና አሁን ላይ ስናስበው ጥያቄው ከመጣልን በኋላ ከአእምሯችን ብዙ አሰብን እና በቃ ሁላችንም ረስተን እያስቀመጥን ነው እንጂ እየተውን አይደለም። እና ከአጭር ብሬክ በኋላ ተመልሰናል። ጥያቄ ነው ይሄው ነብን አይደለ? ይሄ ነገር በጣም ነበረ እንትን ያልነው እና መርሳቱ እንደ ሰው አይጠቅመንም። የሆነ ጊዜ እኛ የምንጠቀመዋለን፣ እዛ ደግሞ ሌላ ሰውም ለመጉዳት እንጠቀምበታለን። ምክንያቱም ሰው ነን። የሆነ ጊዜ አእምሯችን ያዘናል። ይሄ ነበረ የሚለው ይመጣልናልና መተው ይቻላል ብለሽ ታስቢያለሽ? ያን ፋይል ድጋሚ አላነሳውም ምንም ቢፈጠር አላነሳውም ብለሽ ታስቢያለሽ? ይቻላል። የምር በይ በጣም ቅልብ ነው ያለሽ። እኔ እችላለሁ ማለት እኮ አይደለም፣ ግን የሚችል ሰው አለ። እኔማ እኮ ስለማልችል መሰለኝ የአይነት ሀሳብ ይመጣልኛል። ግን የሚችል ሰው አለ በእርግጠኝነት። ይዞ ይኖራል እኮ ግን እኔ በጣም ቅልብ ነው ያላችሁ። ማውቀው ሰው አለ በእውነት እንዲህ በጣም በደል ተሰርቶበት ምናምን፣ ግን አላውቅም አውቆ ረስቶ ይሁን አይነት ነገር አላውቅም። ግን አውቆ መርሳት እኮ ነው አይገርም። አውቆ እንዲህ ተደርጎብኝ ነበረ ምናምን ሲል የሚል ሰው አለ በእውነት ሚተው በቃ ወይ እሱ እኮ ያለፈ እግዚአብሔር እንደዚህ አይነት ሰው ያብዛልኝ ሚል ሰው አለ በእውነት። እና አንዳንዴ በእርግጥ ይሄ ተፈጥሮም ይመስለኛል። አንዳንድ ሰው የሚታደለው ነገር ይመስለኛል። ይዘን ብሎ የሚያገኘው ሳይሆን ታድሎ ይመጣለት ነገር። ይቅር ባይነት እኮ በትክክልም ስናስበው
ስለ ይቅር ስለመባባል ስናስብ ከቃሉም ከምኑም በቃ መተው ነው። ምክንያቱም ያ ነገር የኖረው ወይንም ይቅርታ የሚባባል ነገር የኖረው በዛይ በመንግስት ልንፈታው እንችላለን፣ በህግ ልንፈታው እንችላለን ጉዳዩን እኮ አይደለ? ግን ያ ቃል የመጣው ለምንድን ነው? ይሄ ሰብአዊነት የሚባል ነገር ስላለ አይደለ? ሰውነት የሚባል ነገር ስላለ አይደለ? ያ ካለ ደግሞ በዛ አንግል ነው መፈታት የነበረበት፣ በዛ አንግል ነበረ መምጣት የነበረብን ብለን እናስባለን። እና መተው አይቻልም ብላ እኔ በጣም ቅን ልብ ነው ያላችሁ። እንደዛ መተው የምትችሉ ሰዎች ያንን ፋይል ዳግም አታነሱትም። ያንን ፋይል ብቻችሁን ሆናችሁ ራሱ ማሰብ አትፈልጉም። ያንን ፋይል በቃ ይሄማ ይቀመጥ ብላችሁ ተጎድቼበታለሁ፣ ተምሬበታለሁ፣ አልፏል፣ ዘን ይሄን ፋይል ዘግቼዋለሁ ግን ይቀመጥ ብላችሁ መተው የምትችሉ ሰዎች በጣም በእውነት ማለት እንደ ሰው ኢቭን ይቅር ማለት እየከበደን ያለን ዘመን ላይ ነው። ይቅርታ እኮ በጣም ተራ ነገር ነው። መጀመሪያ እኔና አንቺ ሰላም ነበርን። ያንን ሰላም የሆነ ነገር መጥቶ አደፈረሰው። ዘን ያንን ሰላም ለማምጣት እኔና አንቺ በቃ እሺ ይቅርታ እኔ በድያለሁ፣ አንቺ ተበድለሻል፣ እኔ በደለኛ ነኝ፣ በደሌን አምኛለሁ፣ ዳግም አልበድልሽም ብዬ ስጠይቅሽ ኦኬ እሺ በቃ ብለሽ አንድ ላይ የነበረን ፍቅር ማስቀጠል መቻል በጣም እኮ የሚገርም እንትን እኮ ነው። አንዳንድ ያ እርሾ አእምሮሽ ውስጥ ካለ አቀጥይም ባይዘው አንዳንድ ሰው ምን ይሆናል መሰለሽ የሆነ ጊዜ ላይ በጣም ጓደኛ ማሾች ሆነሽ ታገኛቸዋለሽ። ከዛም በኋላ የሆነ ሰዓት ላይ ደግሞ የሆነ ነገር አኮራርፏቸዋል አይነት ነገር፣ ከዛ ኩፊያ መሀል ላይ አለ። ከዛ ሶስተኛ ወገን መጥቶ አስታርቋቸው ምናምን እንደ ድሮ አይሆኑም። የሆነ እርሾ አለ አልወጣላቸው። መተው የሚችል ሰው እንደዛ አይነት ሰው ነው። ገባሽ? ያ ሰው ነው በቃ በጣም ቅልብ ነው ያለው ማለት ነው። እኔና አንቺ ተጣልተን የመጀመሪያው ፍቅራችን እስቲል ካለ በቃ እኔ በጣም ተጎድቼ አንቺ በጣም ጎድተሽኝ ከጎዳሽኝ በኋላ ከጉዳት በኋላ እኔ አንቺን ምሬሽ እንደቀድሞ መሆን ከቻልኩ በጣም ቅልብ እኮ ነው እንዴ። ግን ከባድ ነው፣ በርግጥ በጣም ከባድ ነው። ለኔ አክቹሊ በጣም ከባድ ነው። ለምን እንደ ሰው የሆነ እርሾ መሀል የሆነ ነገር ሲፈጠር ኦኬ እዚህ ጋር ብሬክ አፕ፣ ከዛ በቃ አይ እኔም ወደዚህ እሷም ወደዚህ አይነት ነገር እንደዚህ አይነት ነገር ያየን ነው። በሆነ ጊዜ እንደውም ቢመለሱ ይሄ ሰው ብዙ ጊዜ ለማስታረቅ ምናምን ይሞክራል አይደለም? የሆነ የሚያስታርቃቸው ነገር ቢኖርና ቢታረቁ በተበዳዩ ሰው በኩል የሆነ ነገር አለ። ወይም የሆነ ጊዜ እንዲህ ታደርገኛለች፣ የሆነ ጊዜ ትበድለኛለች ብሎ መጠበቅ ሊሆን ይችላል። ወይንም ያንን ለመበቀል መፈለግ ሊሆን ይችላል። ወይንም ዳግም ጥፋት ያሰው ካጠፋ ያንን ጥፋት ፋይል አንስቶ መክሰስ ሊሆን ይችላል ድጋሚ። እና በእርግጥ መከባድ ነው፣ ግን እንደ ሀሳቡ መተው ብንችል ብለን አስባለሁ። መተው መቻል በጣም ቬሪ 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 በጣም በእውነት እኔ እንጃ መተው ብንችል ብዬ አስባለሁ። መተው መቻል ነው ይቅር ማድረግ ማለት በቃ መተው መቻል ነው። አክቹሊ እኔ እንደዛ ነው የማስበው። በቃ መተው ምችል ከሆነ ይቅር ብዬሻል ካላልሽ ነው ስቲል መተው ካልቻልኩ ስቲል ልብሽ ውስጥ ካለና ስቲል መች ይቅር አልኩ። እኔን ባየሽ ቁጥር ያ ፋይል ይመጣ ከሆነ እኔን ባየሽ ቁጥር ያ ሪከርድ የሚመጣ ከሆነ አላልኩም። ከኔ ይቅርታ አንዳንድ ጊዜ ይቅርታ ምንድነው አለማውራት፣ ከዛ የሆነ መራራቅ፣ ከዛ ይቅርታ አድርጎ መቀራረብ፣ አንድ ላይ ማውራት፣ የሆነ ጊዜ ማሳለፍ ይመስላል። ሰው አይደለም ባይዘው ሰው በጣም ማስመሰል የሚችል ፍጡር ነው። ጠላቱን ራሱ እንዲቁጭ ብሎ ሊያወራ ይችላል አይደለ? ስለዚህ ይቅርታ ያ አይደለም የሚታየው፣ በዛ አይደለም። አንድን ሰው ልታወሪ ከልብሽ ማውራት ካልቻልሽ
እያስመሰልሽ ከሆነ ያንን ሰው ባወራሽ ቁጥር የሆነ የውስጥሽ ቁስል እየተቀሰቀሰ የሚያምሽ ከሆነ መች ይቅራልሽ? ጤነኝነትም የለም እዛ ውስጥ በእውነት ጤነኛ አይደላችሁ ትንሽ ነው የሆነ ትንሽ ከኛ ይልቅ ለኛ የሚቀርብ ሰው የለም አይደለ? ስለዚህ እኛነታችን ይነግረናል፣ ውስጣችን ይነግረናል። በተለይ አንዳንድ ጊዜ የሆነ እንትን ላይ ስንሆን በዳይ መቼም ቢሆን ይረሳል። እሺ በዳይ ይረሳል እንዴና በዳይ የበደለ ሰው ጭራሽ መቼ ይባላል የወጋ ቢረሳ የተወጋ ይረሳ ይባላልና ሶ አክቹሊ የተወጋው እኮ ነው ቁስል ያለው ገባሽ? እና የተወጋው ሰው ይሄ ነው ይረሳል። ስለዚህ ያ ሰው ንጹህ ነው፣ አእምሮው ንጹህ ነው፣ ልቡ ንጹህ ነው። ለምሳሌ ይቅር በይኝ ብሎ አልቅሶ ምናምን ይቅር ካልቹ በኋላ እሱ ህይወቱን እየቀጠለ ነው። ገማራ አውቆም ይሁን ሳያውቅም ይሁን በደለ፣ ከዛ ግን ይቅርታ ጠየቀ፣ ሰላም ነው እሱ ጋር፣ ያ ሰው ጋር ሁሉም ነገር ሰላም ነው። አእምሮ አይወቅሰውም፣ ምክንያቱም ይቅርታ ብሏል፣ ይቅርታን አግኝቷል ብሎ ያስባል። በቃ ምንም እሱን የሚያስጨንቅ ነገር አይኖርም፣ ምክንያቱም ነፃ እንደሆነ ይሰማዋል። ግን ከተበዳዩ በኩል ይቅር ያላለ ሰው ከሆነ ይቅር ማለት ካልቻልን ልባችን ንጹህ አይሆንም። በቃ በጣም እንትን ይለናል፣ ይጨንቀናል። ያ ሰውን ባየን ቁጥር ልንታመም እንችላለን እና ያ ወዲኛን ነው የሚጎዳው። እና ይቅርታ ጥቅሙ አንድም ጥቅሙ ራሳችንን ማከም መቻሉ ነው። መተው መቻል ራስሽን ነው የምታክሚው፣ ራስሽ ላይ ጉዳት አትጨምሪም። ያ ነው። ግን እንደ ሰው መተው ብንችል በጣም በጣም ጥሩ ነው። መተው ብንችል ቅድም እንዳልኩሽ ነው። በቃ ድሮ የነበረን ፍቅር ሊቀጥል የሚችለው ድሮ የነበረን ነገር ሊቀጥል የሚችለው መተው ስንችል ነው እንጂ ይቅር ብያለሁ ከዛም በኋላ ተራርቀን እንቀጥላለን። እኔም ተከባብሬ አንቺም ተከባብረን አይነት ነገር ይቅር አለ የለም። አሁን አይታይም ይቅርታ አይደለ? እና በቃ በጣም ከባድ ነው። ላይ በዛ በኩል ስናስብ ቂም የሚይዝ ሰው ይቅርታ አድርጎም አንዳንዴ ውስጡ ቂም ያለበት አለ። በቃ እኔማ እቺን ሳልመልስ ነው እኔማ እንዲህ ሳልክ እንትን ሳልል የሚል ሰው በጣም ከባድ የስነ ልቦና ጉዳት ይደርስበታል። አንዳንዴ ሰው እዛ ይሄ ሊያስታርቅሽ የተቀመጠ ሰው ለዛ ሰው ስትይ ኦኬ በቃ ኦኬ እሺ ነይ ይሄ አለ አይደለ እኛ የለመድነው መተቃቀፍ ምናምን ከዛም በኋላ እሺ ይቅር ብያለሁ በቃ ከዛም በኋላ እኔ ግን ለዚህ ነገር ምላሽ ሳልሰጥ አላድርም ነው። ይሄ ማለት በቃ አልተተወም ማለት ነው። እና መተው መቻል ያ ነው። እና ውስጣችን ቂም ካለ ስቲል ቂም የያዝን ከሆነ አንድ እንትን እንደው ምን ይላል ይሄ ቂም የያዘ ሰውና መርዝ የያዘ ብልቃጥ አንድ ነው ይባላል። እና በቃ ራሳችንን እየገደልን ነው፣ ራሳችንን ለሌላ ነገር እንዳይመች እያደረግን ነው። እና ይቅር ማለት መቻል በጣም ትልቅነትም ነው። መተው መቻል ደግሞ ይቅር በቃ መተው መቻል ነውና ያንን መለማመድ ብንችል አሪፍ ነው ብለን እናስባለን። ለዛሬ እናንተም ጓደኞቻችሁን ጠይቁ፣ የምታውቁትን ሰው ጠይቁ። ለዛሬ እንግዲህ ለዚህ ሳምንት ያመጣነው ሀሳብ ይቅር ማለት ይቅርታ ማድረግ መተው መቻል ነው ወይስ መርሳት ነው የሚለውን ልናነሳ ወደናል። እኛ እንግዲህ መተው መቻል ነው ይቅር ማድረግ በቃ ይቅርታ አንድ ሰው ይቅርታ ሲጠይቀን ይቅር ማለት የምንችለው በቃ መተው ስንችል ነው። ያንን ቁስል እንዳለ እናውቃለን። ያንን ፋይል ግን ድጋሚ የሆነ ነገር ቢፈጠር ያንን ፋይል አንከፍተውም፣ ያን ሪከርድ አንቆጥርም። እንደዛ አይነት ሰው መሆን ስንችል ይመስለኛል ይቅር ብለናል ማለት የምንችለው ይቅርታ ይመስለናል። ሀሳብ አስተያየታችሁን አስቀምጡልን፣ ሰብስክራይብ አድርጉ፣ ፎሎ አድርጉ ቲክቶክ ላይ። ከዛም በተረፈ የምትይው ነገር ካለሽ እና ይቅር ስትሉ መተው ልመዱ፣ መተው ብንለምድ ብለን እንላለን። የዛሬ ሀሳባችንም ጥያቄያችንም ይህን ይመስላል እና ምናልባት መተው ያልቻላችሁት በደል
የረሳችሁት ግን መተው ያልቻላችሁት በደል አሁን እኛ ስናወራ ትዝ ያላችሁ ነገር ካለ ጻፉልን። በዛው እንዴት መተው እንደምትችል እንወያይበታለን። መተው መቻል ለራስ ነው። ራሳችንን አንጎዳም መተው ስንችል። ግን ካልተውን በጣም አእምሯችንን እናስጨንቀዋለን። ራሳችንን ነው የምንጎዳው። ያን ጉዳይ በተነሳ ቁጥር የሚያስለቅስ ከሆነ ማልቀስ ነው። ሌላ ነገር የሚያስደርግ ከሆነ ይቅርታ ማድረግ ለራስም ጭምር ነው። መተው መቻል ለራስም ጭምር ነው፣ ለዛ ሰው አይደለም። ራሳችንን ለማከም ስንል መተው መቻል አለብን ብዬ አስባለሁ። this is ኑጤላ እይታችንን አስቀምጠናል። ለዛሬ ነበረን ቆይታ ይህንን ይመስል ነበረ። እናመሰግናለን፣ እንወዳችኋለን። እስከ ሳምንት ድረስ መልካም ሳምንት ይሁንላችሁ። እንገናኛለን ቀጣይ። ባይ ቻው።